ጁላይ 18 2003 ዓ.ም ከተለያዩ ሰዎች ለተመሳሳይ ጉዳይ ለ911 ይደወላል። የእነዚህ ሰዎች ተመሳሳይ ጥቆማ እጅግ አስደንጋጭ ነበር። ይህም በዛ አካባቢ ግድያ የተፈጸመ ሲሆን የሟቾቹ ቁጥርም 4 እንደሆነ ይገልጻሉ። በአንድ መኖሪያ ቤት ውስጥ የተገደሉት 4 ሰዎች ሲሆኑ ከሰውነታቸው የወጣው ደም የመኖሪያ ቤቱን ወለል አርሶታል። በዛች ቀን ግድያ የተፈጸመባቸው 4ቱ ግለሰቦች ሁለት የ18 ዓመት፣ አንድ የ19 ዓመት እና አንድ የ21 ዓመት ወጣቶች ነበሩ። የእነዚህ ወጣቶች በአንድ ቀን መገደል ከእድሜያቸው አፍላነት ጋር ተደምሮ ነገሩን እጅግ ልብ የሚነካ አጋጣሚ ያደረገው። ፖሊስ ግድያውን በተፈጸመበት ቦታ ደርሶ የሆነውን ሲመለከት የመኖሪያ ቤቱ በር ላይ በኃይል ተሰብሮ የመግባት ምልክት አይታይበትም ነበር። በቤት ውስጥ ተከፍቶ የነበረው ቴሌቪዥንም እንደተከፈተ ይታያል። መኖሪያ ቤት ውስጥ ግን አንድም በህይወት ያለ ሰው አይታይም። ከሟቾቹ መሃል የ18 ዓመቷ ሪቼል በእጇ ይዛ የነበረው ስልክ ላይ ወደ 911 ለመደወል ሙከራ ታደርግ ነበር። ማድረግ የቻለችው ግን በስልኩ ላይ በሚገኘው ቁጥር መጻፊያ 911 የሚለውን ቁጥር መጻፍ እንጂ የመደወያውን ቁልፍ የመጫን እድል ሳታገኝ ስልኩን በእጇ እንደያዘች ህይወቷ አለፈ። ፖሊስ የአራቱንም ግለሰቦች ሞት ካረጋገጠ በኋላ ቀጣይ ሂደት የወንጀሉ ምርመራ ሲሆን እነዚህን 4 ወጣቶች ማን እንደገደላቸው ማወቅ ቀላል የሚባል ስራ አይሆንም። በዛ ቀን በመኖሪያ ቤት ውስጥ የተተኮሱት ጥይቶች ከ40 ያላነሱ ነበሩ። በፖሊስ የምርመራ ሂደት ጅማሩ ላይ ታዲያ በዚህ ግድያ ውስጥ ቢያንስ 2 ሰዎች አሊያም ከዚያ በላይ የሚሆኑ ሰዎች እንደተሳተፉ አሳማኝ የሆነ ግምትን ይዞ ተነስቷል። ነገር ግን ገዳዩ ወይም ገዳዮቹ እነማን ናቸው? አሁንም ትልቅ ጥያቄ ሆኖ ቀጠለ። የወጣቶቹ ሞት ከፍተኛ የተባለ የሚዲያ ሽፋንን አገኘ። በዚህ የሚዲያ ሽፋን አማካኝነት የተፈጠረውን ነገር የሰማው ከሟቾቹ መካከል የሆነችው የሪቼል አባት ከባለቤቱ ጋር በመሆን ወደ ስፍራው ተጣድፎ ደረሱ። የልጁን ሞት በሚዲያ የመረዳት ክፉ ቀን የገጠማቸው እናትና አባት ቦታው ላይ ደርሰው ያሳዩትን ሁኔታ ለተመለከተ እጅግ ልብ ሰባሪ አጋጣሚ ነበር። ፖሊስ በምርመራው ወቅት የወንጀሉን መነሻነት ለመረዳት ነገሮችን በርከት ካለ አቅጣጫ ለመመልከት ሙከራ ያደርግ ነበር። በዚህ ምናልባት የወጣቶቹ መሰባሰብ ከመጠጥና የፓርቲ ዝግጅት ጋር ተገናኝቶ መጨረሻው ወደ ከፋ ነገር የተለወጠ አጋጣሚ ሊሆን ከቻለ በሚል ጥርጣሬ ነገሩን ለመመርመር ሞከረ። ነገር ግን ይህ ግምታዊ አቅጣጫ ትክክል ያልሆነና የወጣቶቹ ውሎ በተረጋጋ ሁኔታ ሲያልፍ የነበረ ቀን እንጂ በመጠጥና ሌላ አእምሮን በሚያስዝ ዝግጅት ያልታጀበ እንደነበር ለመረዳት ይቻላል። የሟቾቹ የእርስ በርስ ግንኙነት ይህንን ይመስል ነበር። የ18 ዓመት እድሜ ላይ የነበሩት ቲፋኒና ሪቼል የረጅም ጊዜ ጓደኛሞች ሲሆኑ የ19 ዓመቱ ማርከስ ደግሞ የቲፋኒ ፍቅረኛ ነበር። አልበርት ደግሞ የማርከስ ያጎቷ ልጅ ነው። እኚህ 4 በጓደኝነትና ዝምድና የተገናኙ ወጣቶች በአንድ ምሽት በአንድ መኖሪያ ቤት ውስጥ ከተገደሉ በኋላ ወንጀሉን ስለተፈጸመበት ምክንያትና የፈጻሚው ማንነት ሳይታወቅ ቀናት በሳምንታትና በወራት እየተተኩ መጡ። በፖሊስ ምርመራ ወቅት አንዳንድ በአካባቢው ላይ የነበሩት ምስክሮች የምስክርነት ቃላቸውን ሲሰጡ ጠቃሚ የሚባሉ መረጃዎች ተገኙ። በምስክሮቹ ቃል መሰረት ወንጀሉ በተፈጸመበት ቀን 2 ወንድና ሴቶች ከዚህ በፊት በአካባቢው ላይ ታይተው የማይታወቁ ጸጉረ ለውጦች በዛን ቀን እንደታዩ ይገልጻሉ። ሴቷ ተለቅ ያለ ቦርሳ ይዛ የነበረች እንደሆን ጨምረው ይናገራሉ። ፖሊስ የሁለቱን ወንድና ሴቶች የፊት ገጽታ ከምስክሮቹ ከተረዳ በኋላ በስዕል አማካኝነት ፊታቸው ተስሎ በየቦታው ተጠርጣሪዎች በሚል መልካቸው ተበተነ። በጊዜው የታዩት 2 ወንድና ሴት ሁለቱም የለበሱት ሙሉ ለሙሉ ጥቁር በጥቁር የሆነ ልብስ እንዲህ አይነት ወንጀል የፈጸሙ ናቸው ብሎ ሙሉ ለሙሉ መደምደም ባይቻልም እንግዳ የሆነ አለባበስ እንደነበር ግን የሚካድ አልነበረም። ፖሊስ በወንጀሉ ምርመራ ወቅት አንድ የነበረው ጥርጣሬ ከ4ቱ ሟቾች መካከል አንዱ የነበረው ማርከስ ከዚህ ቀደም ይታማበት የነበረው ከአደንዛዥ ዕፅ አዘዋዋሪዎች ጋር የነበረው ግንኙነት ሲሆን ይህም ምናልባት
ከፍ ወዳለ ጸብ ተቀይሮ ለዚህ ወንጀል መፈጸም ምክንያት ሆኗል የሚለው አንድ ምልከታ ነበር። በዚህ የምርመራ ሁኔታ ግን ስለ ወንጀሎቹ አንዳች ፍንጭ ሳይገኝ ዓመታት መቆጠር ጀመረ። 2006 ዓመተ ምህረት ግድያው በተፈጸመ ከ3 ዓመታት በኋላ ግን አንዳች ጠጠር ያለ መረጃ በድንገት ፖሊስ ዘንድ መጣ። ይህም በዛን ወቅት አንድ ሰው ወደ ፖሊስ ዘንድ ስልክ በመደወል ከ3 ዓመት በፊት ስለተፈጠረው ነገር መረጃ ለመስጠት እንደደወለ ይገልጻል። ይህም ሰው ፖሊስ ተጠርጣሪዎች ብሎ የለቀቃቸውን 2 የወንድና ሴት ምስሎች በማመሳከር የሁለቱንም ስም አሳልፎ ይሰጣል። ሴቷ ክሪስቲን የተባለችና ወንዱ ደግሞ ክሪስቶፈር እንደሚባል በሙሉ ልብነት ይገልጻል። ፖሊስ ይህንን ጥቆማ እንደ መልካም መረጃ ቢያየውም መረጃውን ያመጣው ሰው ከምን አንፃር ይህንን ሊያውቅ እንደቻለ ጥያቄን የሚፈጥር ነበር። ሰውየው ግን ለዚህም ጥያቄ ምላሹን ይሰጣል። ክሪስቲን የተባለችው ወጣት ሴት በነበረባት ከፍተኛ የሱስ ችግር በሱስ ማገገሚያ ውስጥ ገብታ ነበር። አንድ ቀን ታዲያ ራሷ ክሪስቲን ከቀድሞ ፍቅረኛዋ ክሪስቶፈር ጋር በመሆን በርከት ያሉ ሰዎችን የገደለ የመሳሪያ ጥቃት እንደፈጸሙ ስትናገር እንደሰማና ፖሊስ የለቀቀው የቀድሞ ምስል ታዲያ ከሷ ጋር የሚመሳሰል ሆኖ እንዳገኘው በዚህም ጥቆማውን ለመስጠት እንዳስቻለው ይናገራል። ይህንን መረጃ ከተመለከተ በኋላ ፖሊስ ክሪስቲን ስለተባለችው ሴት መረጃ ማሰባሰብ ጀመረ። ከዛም ብዙም ሳይቆይ ነበር በቁጥጥር ስር እንድትውል የተደረገው። ታዲያ ይቺ ክሪስቲን የተባለችው ሴት ማናት? ከሟቾቹስ ጋር የነበራት ግንኙነት ምን ነበር? ይህ በፖሊስ የወንጀል ምርመራ ሂደት ውስጥ የሚመለስ ጥያቄ ሆነ። ክሪስቲን ከሟቾቹ ወጣቶች 2 ሴቶች ማለትም ቲፋኒና ሪቼል ጋር የነበራት ግንኙነት ዘለግ ያሉ ዓመታትን ወደ ኋላ መለስ ብሎ ይጀምራል። ክሪስቲን ከልጅነቷ ጀምሮ ባላት ተፈጥሯዊ ባህሪና ከሰዎች ጋር መግባባት የሚቸግራት አይነት ልጅ ስትሆን ብዙ ጊዜ ትምህርት ቤት ውስጥ ባሉት ልጆች የመገለል ከዛም ማለፍ ሲል እሷን የሚያስከፋ አእምሯን የሚጎዱ ነገሮች ያደርጋሉ። እሷንም ሆነ ወላጆቿን ሲያሳቅቅ የቆየው የክሪስቲን የልጅነት ትምህርት ቤት ቆይታ በአንድ አጋጣሚ ወደ ቀና መስመር የገባ መሰለ። ይህም ክሪስቲን 2 ጥሩ ጓደኞችን ማግኘቷን ለወላጆቿ ነገረቻቸው። ገና ከልጅነቷ ጀምሮ የብቸኝነት ህይወትን ከልጆች ጋር እንደ ልጅ ተቀራርባ መጫወት ማውራት የምትቸገረው ክሪስቲን ቲፋኒና ሪቼል የተባሉ 2 ጓደኞችን አገኘች። ክሪስቲን ከሁለቱ ጋር ያላት ግንኙነት ዓመታትን ተሻገረ። በዚህ መሃል ግን ክሪስቲን ክሪስቶፈር ከተባለ ወጣት ጋር ተዋውቃ የፍቅር ግንኙነት ጀመረች። ክሪስቶፈር ከበድ ያለ የአደንዛዥ ዕፅ ሱሰኛ ሲሆን ክሪስቲን ልትቆጣጠር የማትችለው ከባድ የሱስ አዘቅት ውስጥ ተዘፈቀች። 2 ፍቅረኛሞች አንዱ ከአንዱ በማይሻልበት ሁኔታ የአደንዛዥ ሱስ ዓለም ውስጥ ይዋልሉ ጀመር። ከሟቾቹ ወጣቶች አንዱ የነበረው ማርከስ ደግሞ የአደንዛዥ ዝውውር እጁ እንዳለበት ይታመን ነበር። ይህ ነው እንግዲህ የ4 ወጣቶች ሞት አንዱ ምክንያት ነው ተብሎ በፖሊስ ዘንድ የታመነው። ይህም ጁላይ 18 2003 ዓመተ ምህረት 2 ፍቅረኛሞች ክሪስቲን እና ክሪስቶፈር 4 ወጣቶች ባሉበት ቤት ውስጥ እንደሚኖር የተማመኑትን የአደንዛዥ ዕፅ ለመዝረፍ መሳሪያቸውን ታጥቀው ይገባሉ። ቲፋኒና ሪቼል የክሪስቲን ወላጆች ራሱ በሚረዱበት ደረጃ ክሪስቲን ብቸኛ በነበረችበት ጊዜ ጓደኛ በሚያስፈልጋት ጊዜ ከጎኗ የሆኑና ያቀረቧት እንደሆኑ ይታወቃል። በተገደሉበት ሰሞንም ይሄን የሚባል ጸብም ሆነ ግጭት ውስጥ አልገቡም ነበር። ታዲያ ክሪስቲን በምን አይነት ድፍረትና ሐሳብ ውስጥ የክፉ ቀን ጓደኞቿ ላይ ቃታ ለመምዘዝ ቻለች? በዚህ የግድያ ወንጀል ላይ አንደኛው ምክንያት ቀደም ብሎ እንደተጠቀሰው የአደንዛዥ ዝርፊያ ሲሆን ሌላው ደግሞ የቅናት ስሜት እንደሆነ ይነገራል። በተለይም ቲፋኒና ሪቼል ክሪስቲንን የሚጎዳ አንዳች ነገር ባያደርጉም በክሪስቲን አእምሮ ውስጥ ግን በእነሱ መሃል ያለውን ልዩነት ስትመለከት ውስጧ ቅናትና ጥላቻ አርግዞ እንደነበር ይታመናል። ፖሊስ ክሪስቲንን በቁጥጥር ስር አውሎ ቃሏን ከተቀበለ በኋላ በቀጣይ የቀድሞ ፍቅረኛዋንና የወንጀሉ አቀጣጣይ የነበረውን ክሪስቶፈርን በቁጥጥር ስር ለማዋል ስራውን ይጀምራል። ጊዜው ግን ረፍዶ ነበር። የክሪስቶፈር የበሰበሰ አስክሬን በአንድ ጫካ ውስጥ ተገኘ።
ክሪስቶፈር ፖሊስ እሱን በቁጥጥር ስር ከማዋሉ ቀደም ብሎ ራሱን አጥፍቶ ነበር። በመጨረሻም ታዲያ ክሪስቲን በተፈጸመው አሰቃቂ ወንጀል ላይ ብቸኛዋ በቁም ያለች ተጠያቂ ሆና ፍርድ ቤት ቀረበች። በዚህ የምርመራ ሂደት ውስጥ አስቸጋሪ የነበረው የክሪስቲን ከልክ ያለፈ ያደንዛዥ ሱስ ነበር። ሰውነቷ በየ15 ደቂቃው ልዩነት እጽ መውሰድ እንደተለማመደ በጊዜው የጤናዋ ሁኔታ የሚከታተሉ ዶክተሮች ይገልጻሉ። ፍርድ ቤት ረዘም ካለ የምርመራ ሂደት በኋላ ግን የመጨረሻውን ፍርድ አስተላለፈ። ይህም ክሪስቲን በእድሜ ልክ እስራት እንድትቀጣ ተወሰነባት። ከዚህ ወንጀል ምርመራ እንደተገኘው ከሟቾቹ አንዷ የነበረችው ሪቼል ከመሞቷ በፊት ደጋግማ እንዲህ ያለች ትጠይቅ ነበር። ይህም ለምን የሚለው ጥያቄ ነበር። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።